በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በዕለተ ሐሙስ የሚነበብ የሚጸለይ ጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ድርሳነ መድኃኔዓለም ይህ ነው። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በዕለተ ሐሙስ የሚነበብ የዘጠኙን ሰዓት ነገር የሚናገረውን እንፈጽም ዘንድ ወደ ጥንት ነገራችን እንመለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔዓለም ሞቱን አይተው አቤቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘላለሙም አትተወን፣ በክፉ ቦታ አሰቃይተህናልና የሞት ጥላም ሸፍኖናልና ወደ ጠላቶቻችንም መልሰህናልና ጠላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድም ሰጠህን እያሉ ፈጽመው ጮኹ። ዳዊትም አቤቱ አምላኬ ተነሳ፣ እጅህም ከፍ ከፍ ትበል፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚህም ጊዜ እኔ ተኝቼ ሳለ ነፍሴ የነቃች ናት ያለ እሱ ተነሳ። መለኮትም ከንፋስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። መለኮትም ከነፍስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከስጋውም እንደ ዓይን ጥቅሻ ያህል በምንም ሰዓት አልተለየውም። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሰማይ እያለ በሲኦልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረውም የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እርሱ ማን ነው ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን ከፈቱ፣ የብረት መዝጊያ ተሰበረ፣ የሲኦል በሮች ቁልፎችም ጠፉ። የዚያን ጊዜም አዳም እውነት ነው ይገባል እያለ ወደ መድኃኔዓለም ጮኸ። በዚያን ሰዓት ሲኦልም ከኔ ወገኖች የሆኑትን የሚማርክ ይህ ማን ነው? ነደ እሳት በሚሆን ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው? መስራቱን የምወደውን ስራ እንዳልሰራ የሚከለክለኝ ይህ እንግዳ ብርሃን ማን ነው ብላ ጮኸች። ኢሳይያስ ቀንበርን ከትከሻ ፍርሃትንም ከልቦና ያጠፋል፣ ቀንበርም ከትከሻ ይሰባበራል። ሐጌም ወደ ሀገር መጥቷልና በመጌዶንም ያልፋል፣ ገንዘቡንም በመጠጊያው ያኖራል። ሳንም በደረሰ ጊዜ የቄስ ልጅ የሳኦል ሀገር ራማ ይፈራዋል፣ ወደ ጋይም ይሸሻሉ። ይህም በአናቶትና በኤላንሳን ይሰማል፣ የሰማውም ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የከበሩትን ያውካቸዋል፣ ታላላቆችንም በጥፋት በትር ይቀጠቅጣቸዋል ይላል። ሐጌ ያለውም የሔዋን ሞት የገዛቸው ከቀደሙ አባቶች አንገት የኃጢአት ቀንበርን ያጠፋ መድኃኒታችን ነው። መጠጊያ ያለውም ቤተ ክርስቲያን ናት። ገንዘቦች ያለውም በውስጡ ያኖራቸው ስጋውና ደሙ ሟች ለሚሆን ለሰው ልጅ ተግሳጽ የተጻፉ ቅዱሳት መጻሕፍት ናቸው። ቆላ ያለውም ሲኦል ናት። ራማ ያለውም መልኩ ከከፋ ሽታው ከከረፋ ካለቃቸው ከዲያብሎስ ጋር ከራማ የወረዱ መላእክተ ጽልመት ናቸው። ጋይ ያለውም የተረገመ የይሁዳ ማደሪያ ሲኦልን የወለደቻት ገሃነም ናት። እነሆ ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑንና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር እባብም ዲያብሎስ ነው፣ የምድር ጉድጓድም ሲኦል ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎቹስ ወዴት ይሰማራሉ? የአንበሳው ልጅ ይገባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆቹ ሰማዮቹን ሞሉ አለ። ስለ አንበሶች የተነገረውን ትንቢት እንናገር። እኒህም የቀደሙ አባቶች ናቸው። የአንበሳ ልጆችም
እነዚህ ነቢያት ናቸው። ጉድጓድም ሲኦል ናት። የአንበሳው ልጅ ይገባ ዘንድ የቀደመው አንበሳው ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም ነው። ልጁ የተባለም ለፍጥረቱ ቤዛ ሆኖ የሞተ መድኃኔዓለም ነው። አደነ አነቀ ያለው ከሰይጣን እጅ ያዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሙ ፈሳሽነት የከበሩ አብያተ ክርስቲያን ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲወድ ሽፍቶች አግኝተው ደበደቡት፣ አቆሰሉትም። ሰውነቱንም እንደሙት አይተው ትተውት ሄዱ። አንድ ካህን በዚያች ጎዳና ሲወርድ አይቶት ቸል ብሎ ትቶት ሄደ። እንደዚሁም ሁሉ ሌዋዊው በዚያ ቦታ አገኘው፣ አይቶትም ቸል ብሎ ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደ እርሱም ቀርቦ ወይንን ጨመረለት፣ ቁስሉንም ተቀባለት። በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው። ያድነው ዘንድም ለመነው፣ አዳነውም። በማግስቱ 2 ዲናር አውጥቶ አድንልኝ፣ ስለሱ ያወጣህለት ቢኖር እኔ ስመለስ ሁሉን እከፍልሃለሁ ብሎ ለእንግዳ ቤት ጠባቂው ሰጠ ያለው። እነሆ የወንጌል ትርጉሙ ይህ ነው። አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም፣ ቀማኞችም ያለው አጋንንት ናቸው። ሌዋዊ ካህን ያለውም አሮን ነው። ሳምራዊ ያለው ግን ይህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ጥባት ያለውም ወንጌል ነው፣ ወይንም የሃይማኖት ምሳሌ ነው። በማግስቱም ያለው ፋሲካ ናት። 2 ዲናር ያለውም የመድኃኒታችን የኢየሱስ ክርስቶስ ክቡር ደሙ ቅዱስ ሥጋው ናቸው። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ሥራ የሚመልሷቸው ኤጲስቆጶሳት ናቸው። በተመለስኩ ጊዜ ከፍልሃለሁ ማለትም ከየዋህነት ጋር በበጎ ትምህርት ሰዎችን ከስህተት የሚመልሱ ካህናት በእውነት ዋጋቸው ይከፈላቸዋል። ከዚህም በኋላ በዙፋኑ ላይ የተቀመጠ በሱ በቀኝ እጁ በውጭዋም በ7 ማኅተም የታተመች መጽሐፍን አየሁ አለ። ዮሐንስን እንስማው። ይህችን መጽሐፍ ይገልጣት ዘንድ ማኅተሟንም ሊፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየው። ይህችንም መጽሐፍ ሊገልጣትና ሊያያት የሚቻለው የለም። በሰማይም በምድርም ቢሆን ይህችን መጽሐፍ ሊያያትና ሊገልጣት የሚቻለው የለምና ያለቀሱ ብዙዎች ናቸው። ከሊቃናት አንዱ አትዘን አታልቅስ አለኝ። ይህችን መጽሐፍ ይገልጥ ዘንድ ማኅተሟንም ይከፍት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳን ነው አሸነፈ። በዚህ ዙፋን በእነዚያ በአራቱ እንስሳም በእነዚያም በ24ቱ አለቆች መካከል ጎኑ እንደተወጋ በቁሞ አየሁ። ቀንዶቹም 7 ዓይኖቹም 7 ናቸው አለ። ይኸውም በምድር የተላከ የእግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችንም መጽሐፍ በተቀበላት ጊዜ እኒህ 24ቱ ካህናተ ሰማይና እኒህ 4ቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸው ዕጣን የተሞላበት የወርቅ ጽዋንና የሚያመሰግኑበት የምስጋናን መሰንቆ ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናም ይህችን መጽሐፍ ልትቀበላት ማኅተሟንም ልትፈታ ይገባሃል፣ ስለ እሷ ሙተሃልና በደምህም ዋጅተሃታልና እያሉ ያመሰግናሉ። መጽሐፉም አዳም ነው። 7ቱ ማኅተም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እስከ ሞተበት ያለው 7ቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንዲህ ነው። ዓርብ በሰርክ ለመጀመሪያዊቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርንም እናመስግነው፣ ፈረሱንና በላዩ ላይ የተቀመጠውንም ወደ ባህር ጣለ እያሉ። ባህር ያለው በኃጢአት ታስሮ በትዕቢት ተጭኖ ዲያብሎስ ወደ እርሷ የወረደባት ገሃነም ናት። በዚያን ጊዜ ገነት ከተዘጋች በ5533 ዘመኗ ተከፈተች። ነቢያትም በረዳን በእግዚአብሔር ደስ ይበላችሁ፣ ላዳነን ለያዕቆብ አምላክም እልል በሉ በሚል በዳዊት በመዝሙርም እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮኹ፣ ከችግራቸውም አዳናቸው። ቃሉን ላከ አዳናቸውም፣ ከሞታቸውም አዳናቸው፣ ከሞት ጥላና ከጨለማም አወጣቸው።
እግር ብረታቸውን ሰብሮ የሀገራቸውን መንገድ ይሄዱ ዘንድ የቀና መንገድን መራቸው። አርፈውማልና ተደሰቱ። ወደ ወደዱትም ወደ መራቸው ሕዝቡን አድኗቸዋልና። የእግዚአብሔር ቸርነቱን ድንቅ ሥራውንም ለሰው ልጆች ንገሩ። ወደ ምስጋናውም ተራራ ወሰዳቸው። ሰውነታቸውም እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ግን ተሰበረች፣ ዳነ። እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ። የዚያን ጊዜ ኢሳይያስ እግዚአብሔር እንዲህ ይላል፣ በአሕዛብ ሥርዓት ምድርን ታቅናና የአዳምንም ርስት ትወርስ ዘንድ በተመረጠች ቀን ሰማሁ፣ በመዳን ቀንም ረዳሁ ያለው ደረሰ፣ ተፈጸመ። እስረኞችንም ውጡ አላቸው፣ በጨለማ ያሉትንም አበራላቸው። አይራቡም አይጠሙምም፣ የፀሐይ ዋይም አያቃጥላቸውም። የሚመራቸው ይራራላቸዋል፣ ወደ ውሃ ምንጭም ያመጣቸዋልና። የዚያን ጊዜም እግዚአብሔር ይቅር ብሎአልና ከተራሮችና ከምድር ደስታ ይመነጫል፣ የተቸገሩ ወገኖችም ደስ ያሰኛቸዋል። እንደዚሁም ሁሉ ሆሴዕም በልጁ ሞት የማይጨክን ጥበበኛ ልጅህ ከሞት እጅ ተቤዣቸው፣ ከሲኦልም አዳናቸው። ሲኦል መፍረጃ ችንካርህስ ወዴት አለ አለ። የአባታችን የአቡነ መብዓ ጽዮን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ተማምነን ከዚህም በኋላ በዓሉን የሚያከብር ይልቁንም የመድኃኔ ዓለምን መታሰቢያ ለማድረግ የሚጨነቅ ሆነ። በእጅ ፈይቶ ጠላ ይጠምቃል፣ እንጀራንም ይጋግራል፣ ውሃንም ይቀዳል። እንጨትንም ለቅሞ በራሱ ተሸክሞ የፈጠረውን ያድን ዘንድ የእንጨት መስቀል የተሸከመ መድኃኔ ዓለምን እያደነቀ እኔም መታሰቢያውን አደርግ ዘንድ እሸከማለሁ ይላል። የአባታችን የመብዓ ጽዮን በዕለተ ሐሙስ የሚነበብ የሚጸለይ ገድሉ ይህ ነው። በተማሪዎቹም ፊት ተንበርክኮ እሳትን ያነዳል። እርሱ ቄስና መምህርም ሆኖ ሳለ መከበርን አልወደደም። በመድኃኔ ዓለም በፍቅሩ ጠጅ ሰክሮ ወደ ኋላ አልተመለሰም። እርሱ ባመለከተው ገንዘብም መጋቢት 27 ቀን በዓልን አደረገ። ከፍጹም ምስጋና ጋራ በጾምና በጸሎት ከካህናትና ከዲያቆናት ጋራ ዕጣንን በማሳረግ የተራቡትን በማጥገብና የተጠሙትን በማርካት ማህበርንም ለየወሩ ሰራ። ማህበርተኞቹንም በዕጣ ከፍሎ ስለ አምላካችሁ ስለ መድኃኔ ዓለም ስለ ሞቱ መታሰቢያ ኃይላችሁ እስከሚደክምና ወዛችሁም እስከሚንጠፈጠፍ አጥንታችሁ እስከሚቀጠቀጥና ደማችሁ እስከሚፈስ ስራን ስሩ፣ ድከሙም አላቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል በአገልጋይ ስም ቀዝቃዛ ውሃን ያጠጣ፣ እውነት እላችኋለሁ ዋጋ አይጠፋበትም ያለውንም ስሙ። በመድኃኔ ዓለም ስምማ መታሰቢያን ያደረገ በእርሱ ዘንድ ባለሟልነትን ያገኛል፣ እንደሱም ነፍሳትን ከሲኦል ያወጣል። ስለ መድኃኔ ዓለም ስለ ሞቱ ክብርና ስለ እመቤታችን ስለ ቅድስት ድንግል ማርያም ልቅሶ ስለሚያስደንቅ ሕማሙም ተገዙ፣ ድከሙም። እስኪያስቡት ከጻድቃንና ከሰማዕታት መታሰቢያና ከመድኃኔ ዓለም መታሰቢያ የትኛው ይከብራል? የትኛውስ ይበልጣል? ይህንንም ሰርታችሁ ብትኮነኑ ስለ እናንተ እኔን ይኮንነኝ። ነገር ግን ከተከራካሪ ከክፉ ሰዎች አነጋገርና ከሰይጣን መነሳሳት የተነሳ አትታወቁ፣ ከዓለም ፊት ተጠበቁ። ንጽሕናን የለበሰ ንጹሕ ካህን አባታችን መብዓ ጽዮን የመድኃኔ ዓለምን መታሰቢያ የሚያደርጉትን ሰዎች ዘወትር እንዲህ ይመክራቸው ነበር። የመብዓ ጽዮን የረድኤቱ ኃይል እስከ ዘላለሙ ድረስ ከኛ ጋር ይኑር፣ አሜን። እርሱም የመድኃኔ ዓለምን መታሰቢያ ለማድረግ ጨከነ። በዘመን አቆጣጠር በየዓመቱ የሚገኝ ፋሲካ ዓርብ ከሆነበት ቀን ጀምሮ የመድኃኔ ዓለም የስቅለቱ መታሰቢያ ቅድስት ከሆነች ከትንሣኤው ጋራ በሦስተኛው ቀን ያደርጋል። በስድስተኛው ቀን፣ በአስረኛው፣ በ20ኛውም፣ በ30ኛውም፣ በ40ኛውም ቀን የፋሲካ ዓርብ እስከሚደርስ ቆጥሮ ሁልጊዜ በየዓመቱ የሚመጣ የስቅለቱን ቀን
በአንደኛው ወርም ቢሆን በሁለተኛውና በሶስተኛውም ቢሆን የመድኃኔ ዓለምን መታሰቢያ ባገኘው ወር ያደርጋል። በአርብ ቀንም እንዲሁ ያደርጋል። በዚህች ቀንም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ሁሉን ለማዳን በፈቃዱ ወዶ ተሰቀለ ይላል። ኃጢአትን ያልሰራ ሐሰትን ባፉ ያልተገኘበት ስለ ሰው ኃጢአት ታመመ ሞተም። የመድኃኔ ዓለም የሞቱ መታሰቢያ በምትሆን በዚህች በአርብ ቀንም ወገቡን ታቆ በጉልበቱም ተንበርክኮ በጨዋ ጣፍጦ ንጹሕ የስንዴ ዳቦን ይጋግራል። በትምህርተ መስቀልም ያስመዋል። ቁርባኑም ከተፈጸመ በኋላ ከዚህ ህብስት ከጽዋ ጋራ ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔ ዓለም መታሰቢያ ከተዘጋጀው በበሉ ጊዜ ይድናሉ። እንደ ቁርባንም ይቆጠርላቸው ዘንድ የመድኃኔ ዓለምን መታሰቢያ የሚያደርግ አባታችን ካቀረበው ከዚያ ህብስት ይበሉ ዘንድ በእምነት እየተጨናነቁ ከቅርብም ከሩቅም ሰዎች ይመጡ ነበር። የመድኃኔ ዓለም ቸርነቱ የመባዓ ጽዮን ልመናው ከሰይጣን ወጥመድ ከክፉ ሰዎችም አንደበት ያድነን ለዘላለሙ አሜን። መድኃኔ ዓለምን የምትወዱት አባቶችና ወንድሞች እህቶችም እናቶችም ያደረገውን የተአምሩን ገናንነት ስሙ። በተጻፈ ጊዜም ትንሽ ይበቃል፣ መጽሐፍ ለጥበበኛ አንዲት ቃል ትበቃዋለች እንዳለ ብፁዕ ተክለ ማርያምም መድኃኔ ዓለምን ይወደዋል። በዓሉንም ከሌላ ጋር አይጨምርም። መባውንም ዕጣኑንም ወይኑንም ዘይቱንም እህሉንም ጨውንም ለመድኃኔ ዓለም መታሰቢያ የሚሆነውን ሁሉ ለብቻ ያስቀምጠዋል። በረሃብ እስኪሞት ድረስ ከመድኃኔ ዓለም ከመታሰቢያው እህል ምንም አይቀምስም። ዳግመኛም የሰበሰበውን ሁሉ ለመድኃኔ ዓለም መታሰቢያ ለልደቱና ለከበረች ትንሣኤው ለእናቱ ለቅድስት ድንግል ማርያም በዓል የሚሰጥ ዘንድ ተሳለ። ዳግመኛም ከምበላውና ከምጠጣው ሁሉ ግማሹ ለተቸገሩትና ለጦም አዳሪዎች ይሁን ብሎ ተሳለ። ለንጉሱ ከሚገዛቸው አገሮች እጅ መንሻ አስራቱን እንዲሰጡት ሁሉ እኔም ለንጉሴና ለፈጣሪ ለመድኃኔ ዓለም እሰጣለሁ። ይህ የመድኃኔ ዓለም ፈንታ ነው ብሎ ከማዕዱ ከፍሎ አስቀመጠ። ከቤቱም ሳለ ወደ ሌላ ቦታ ሲሄድም ቢሆን አስቀድሞ ለነዳያን ሳይሰጥ አይበላም፣ በየዕለቱም አያስታጉልም። መንግሥተ ሰማያት የሚያገባውን የተስፋውን መንገድ እየጠረገ የመድኃኔ ዓለምን በዓል በቀረበ ጊዜ በጾምና በጸሎት 7 ቀን ይማለላል። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ልብሶ ነው እንጂ ምድርን እስኪያርስ ድረስ ከዓይኖቹ እንባውን ያፈሳል። ዳግመኛም በውሃ አይደለ በእንባው እግሩን ያርሳል። ከልቅሶም ብዛት የተነሳ እስኪጠፉ ድረስ ዓይኖቹ ታመሙ። እመቤታችን ቅድስት ድንግል ማርያምም ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ ዓይኖችህ መድኃኒትን እሰጥህ ዘንድ እነሆ መጣሁ አለችው። በዚያን ጊዜም እንደ ሜሮን ጣቶቿን ከዚያ ጽዋ ነክራ ዓይኖቹን ቀባችው። ከበሽታውም ዳነ፣ እንደ ቀድሞውም ሆነ። ከዚያችም ዕለት ጀምሮ ሕመም አላገኘውም። ስለዚህም ነገር ከሱ ርቃ የምትኖር እመቤታችን ቅድስት ድንግል ማርያምም ዘወትር የምትጎበኛት አንዲት ሴት ምስክር ሆነች። ከዕለታትም በአንድ ቀን ወደ እርሱ መጥታ እመቤታችን ቅድስት ድንግል ማርያም ለዓይኖች መድኃኒትን ስትኩል አየሁ አለችው። እውነትሽን ነው፣ አንቺ እንዳየሽ አየሁ አላት። መድኃኔ ዓለምንና እናቱ ቅድስት ድንግል ማርያምንም አመሰገናቸው። ከዚህም በኋላ በጾምና በጸሎት ፊቱን በመስፋት ጀርባውን በጅራፍ በመገረፍ እግዚአብሔርን አገለገለው። ስለዚህም ነገር ከመድኃኔ ዓለም ኃይልንና ረድኤትን ይቀበላል። በተቀደሰች በአርባ ጾምም የመድኃኔ ዓለምን ግርፋት እያሰበ 100 ጊዜ ሰውነቱን ይገርፋል። ዳግመኛም በሕማማት ከእልፍ በሚበዛ ሰውነቱን ይገርፋል። ከጀርባው ግርፋትም የተነሳ ደሙ ከመሬት እስከሚወርድ ድረስ ልቡንም ማጥቶ ከምድር ላይ ወደቀ። የመድኃኔ ዓለምንም መከራውን አስቦ እንደሞተ ሆነ። በዚያችም ሰዓት የእመቤታችን የቅድስት ድንግል ማርያም ልጅ መድኃኔ ዓለም መጣ። ተክለ ማርያም ሆይ ተነስ፣ እኔ ቁስልህን አድንሃለሁ አለው። ይህንም ብሎ የጀርባውን ቁስል ዳሰሰው። በዚያችም ጊዜ ዳነ፣ ምንም ሕማምም እንዳላገኘ ሆነ። መድኃኔ ዓለምም አባታችን አቡነ መብዓ ጽዮንን
በአንተ እጅ ትገደል መድኃኔ ዓለምም አባታችን መባጮንን በአንተ እጅ ትገደልን እኔ እንኳን የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት። የከበረ ትንፋሴም ከትንፋስ ጋር ይጨመር ስጋም ከነፍስ ጋር የከበረ ይሁን አለው። አንተ በላይ ወፍ ያልክበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ። ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምንም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። እመቤታችን ቅድስት ድንግል ማርያም ፈገግ አለች። ስለ ልጇ ስለ ፍቅሩ ገናናነትም ተደሰተች። የእመቤታችን የቅድስት ድንግል ማርያም ልጅ መድኃኔ ዓለምም መባጮንን ስለ ሕማሜ ታመሃልና ስለ ሞቴም ሞተሃልና ስለ ክቡር ደምህን አፈስሰሃልና እንደወደድከኝ እኔም እወድሃለሁ። ሁልጊዜም ከአንተ አልለይም። አንተን የወደደ እኔን ወደደ፣ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔን እንደጠሉኝ እንደ አይሁድ እንደነሱ ይሆኑ። ነፍስህ ከሥጋ ተለይታ በምትወጣበት ቀንም ለሌላ አትሰጣትም፣ እኔ ይቀበላታለሁ እንጂ። ወደ አንተም የደረሰ ሁሉ ወደ ቤተ ክርስቲያንም የመጣ በአንተም የተማጸነ በእጅህም የተባረከ የሩቁንም የቅርቡንም ሰው ምርልሃለሁ። እኔ ኢየሱስ መድኃኔ ዓለም በእኔና በእናቴ በማርያም በማይታበል ቃሌም ቃል ኪዳንን ሰጠው፣ መሐላዬንም አላጎርልብም። አባታችን አቡነ መባጮንም ይህን ሰምቶ ፈጽሞ ተደሰተ። ያለ ቸርነቱ በቀር በጎ ሥርዓት ለሌለኝ ለእኔ ለኃጢአተኛው ይህን ሁሉ ስላደረገልኝ ለእግዚአብሔር ምን እከፍለዋለሁ አለ። ነገር ግን እስከ ዘላለም ድረስ ስሙ የተባረከ ይሁን አለ። አሜን። ወዳጆቼ የክርስቲያን ወገኖች ሆይ መድኃኔ ዓለም ያለውን እንግዲህ ስሙ። በእንጀራም ሆነ በውሃም ሆነ በበግም መታሰቢያ የሚያደርግ ስቅለቴንና ሞቴን ትንሣኤንም አስቦ መብራትንና ስንዴን ከልቡ አንቅቶ ለቤተ ክርስቲያን የሚሰጥ በማይታበል ቃሌ እውነት እላችኋለሁ እስከ 12 ትውልድ እምርለታለሁ። አባቱንና እናቱን ዘመዶቹንም ወደ ላይ እስከ 19 ትውልድ እምርለታለሁ ያለውን ስሙ። ዳግመኛም የኔን መታሰቢያ የሚያደርግ እህልም ቢያጣ ያበደረውና በችሎቱ የተራዳው እንጨትና እህል ውሃንም የሰጠው እስከ 7 ትውልድ እምርለታለሁ። ሁሉም በእምነት ይድናል። ያለ እምነት ግን ከነቢያትና ከሐዋርያት ከጻድቃንና ከሰማዕታት ከቅዱሳንም ሁሉ የዳነ የለም። በወልድ ያመነ የዘላለም ሕይወት አለው። በወልድ በመድኃኔ ዓለም ያላመነ ግን ሕይወት መንግሥተ ሰማያትን አያትም፣ የእግዚአብሔር መቅሰፍት በላዩ ይወርዳል እንጂ እንዳለ በወንጌል። አሁንም በልብ ጭከና አምኖ መታሰቢያዬን ያደረገ በእኔና በአባቴ በመንፈስ ቅዱስም በእናቴ በማርያምም ዘንድ ስለ ሰው ፍቅር ከሰማይ ስለወረድኩ ክብርና ባለሟልነትን ያገኛል። ስለዚህም ነገር የመድኃኔ ዓለም በዓሉን በየወሩ በ27 ቀን መታሰቢያውን አድርጉ። ዳግመኛም የጥምቀትን በዓል አክብሩ። ይኸውም ወደ ባህር ወርዶ የተገለጠበት ነው። እንደ ሥርዓቱ ሕዝቡን ያጠምቅ ዘንድ የተጠመቀበትም ነው። ዕለቱም ማክሰኞ ነው። በዚያን ጊዜ ጌታ በክብር ከቅዱሳን መላእክት ጋር ወደ ባህር መጣ። ቅዱሳንንም ሁሉ ከበረሃ ከዋሻው ከተራሮችም ሰበሰባቸው። ከእነሱም በደመና የመጣ አለ፣ በነፋስ ክንፍም የመጣ አለ፣ የወርቅ ጫማም ያለው አለ። የሁላቸውም መልካቸው የራሳቸው ነው። ታላቅ ጉባኤም ሆነ። ከፍ ያለ ስጦታም ባህሪቱ ከሁለቱ ተከፈለች። አንዱ እሳትን አንዱም ውሃን ሆነ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ዓለምም ከእሳቱ ውስጥ ገባ። ከዚህም በኋላ ከዚያ ከመጡት ሁለቱን ቅዱሳንና መባጮንን አጠመቃቸው። ከእሳቱም ወጥቶ እጁን በአባታችን በተክለ ማርያም ራስ ላይ አኖረ። ከዚያም የመጡትን ቅዱሳን ሁሉ ያጠምቅ ዘንድ አዘዘው። በመድኃኔ ዓለምም ችሎታ ተፈጸመ። ዳግመኛም አንዱን ካህን ያጠምቅ ዘንድ አዘዘው። በዚያም ውሃ ሴቶችን ወንዶችንም ሕዝቡንም ያጠምቅ ዘንድ በከበረ በጥምቀትም ውሃ አከበራቸው። በየሀገራቸውም ገቡ።
እኒህ ቅዱሳንም ወደ የባታቸው ተመለሱ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ግን ከመላእክት ጋር ቆሞ ይህን የሚጠይቀውን እኒህን ቅዱሳን ታውቃቸዋለህን ብሎ ጠየቀው። ስንቱን ቅዱሳን አውቃቸዋለሁ፣ የማውቃቸውም አሉ፣ የማላውቃቸውም አሉ አለው። የሚያውቃቸውንም ስማቸውን ጠራ። ሁለተኛም አባታችን መባጽዮን መድኃኔ ዓለምን የጥምቀት ጸጋ ተሰጣቸውን? ከኃጢአታቸውስ ነጹን አለው። ፈቃዱን ለሚያደርግለት ለመባጽዮንም እነዚያን ቅዱሳን አስራት ሰጠው። ቅዱሳንንም ያጠምቅ ዘንድ አዘዘው። የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ይክበር። የረድኤቱ ኃይልም የክርስቲያን ወገኖችን ሁላችንንም ያድነን። የአባታችን የአቡነ መባጽዮንም ረድኤትና በረከት ቃል ኪዳኑን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባም እንደተቀበል ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውን ያነበበውንም በደለኛና ሁሉም በአማላጅነቷ የምታምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችንን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት